ሰላም ጤና ይስጥልን አድማጮቻችን። ይህ ሳምንታዊ የኢንተርኔት ራዲዮ ፕሮግራማችን ሆርን ፍሪኩዌንሲ ነው። እኔ ኤርሚያስ ሙልጌታ ነኝ። ዛሬ ባልደረባዬ መሰረት ከአቅም በላይ በሆነ ምክንያት የለችም። ዛሬ እንግዲህ ብቻዬን አብረን እንዘልቃለን። መረጃዎች እንደዚሁ የተለዋወጥን አዳዲስ መረጃዎች እንደዚሁም እንግዲህ በሳምንቱ የተካሄዱ ሁነቶችንም እንደዚሁ እያነሳን መረጃ እየተለዋወጥን አብረን እንዘልቃለን። ሳምንቱ እንዴት አለፈ አድማጮቻችን? በእኔ በኩል እንግዲህ ሰላም አልፏል። አዲሱ እንግዲህ የበረዷማ ወራት እየገባ ነው በካናዳ። ዛሬ ይህን ሪኮርድ በምናደርግበት ሰዓት እንግዲህ በጣም ትልቅ መጠኑ ከፍ ያለ የስኖ እንግዲህ እየወረደ ነው የሚገኘው። እንደዛም ሆኖ እንግዲህ ዝግጅታችንን ወደ እናንተ ለማድረስ እንግዲህ ካለንበት ተገኝተናል። እንኳን በሰላም ቆያችሁን እንላለን ከወዲሁ። ዛሬ እንግዲህ የምስራቅ አፍሪካ ኢትዮጵያን ብሎ ምስራቅ አፍሪካ አበይት ሁነቶችን እንደዚሁ በመዳሰስ እንደዚሁም ደግሞ ሰሞነኛ ሁነቶችን በተለይም ከህወሓት ወገን ከህወሓት ጋር የተያያዙ አዳዲስ መረጃዎችም እንደዚሁም ደግሞ በአሰብ ጉዳይ የሚታዩ እንደዚሁ ሰሞነኛ ጉዳዮችን እና በኦሮሚያ ክልል ነፍጥ አንግበው ከሚንቀሳቀሱ የኦሮሞ ነጻነት ሰራዊት ኦኤልኤ ጋር ደግሞ ስለሚካሄደው ድርድር እንደዚሁ ለማንሳት እና ለመወያየት እንሞክራለን። ከዛ አስቀድመን ግን በምስራቅ አፍሪካ ሰሞንኛ ሁነቶችን ከኢትዮጵያ ጀምረን እንግዲህ ዛሬ ለማንሳት እንሞክራለን። ሰሞንኛ እንግዲህ ከዛ አስቀድመን በእርግጥ በኢትዮጵያ ውስጥ እየተካሄደ ስላለው ሃይማኖትን መሰረት ያደረጉ ጥቃቶች በተለይም ደግሞ በኦሮሚያ ክልል የአርሲ አካባቢ እየተደረገ ያለውን ግድያ አሁንም አልቆመም እና ባሳለፍነው ሳምንት መጨረሻ አካባቢ ጀምሮ የተካሄደው ይህ የተከሰተው ሃይማኖትን መሰረት ያደረገ ጥቃት አሁንም እንግዲህ የቆመ አይመስልም እና በጥቃቱ እንግዲህ ህይወታቸውን ላጡ በአጸደ ገነት ህይወታቸውን እንዲያስቀምጥልን እግዚአብሔርን እንለምናለን። እንዲሁም ደግሞ ለቤተሰቦቻቸው መጽናናትን እንመኛለን። አሁንም ግን ደግሞ ትክክለኛ ወይም ደግሞ ኃላፊነት የሚወስድም አካል የለም። እንደዚሁም ደግሞ በስፍራው ወይም በዙሪያው የሚገኙ የመንግስት ባለስልጣናትም ጉዳዩን ከማደባበስ እና ከመሸፋፈን የዘለለ ምንም አይነት እርምጃ ሲወስዱ አይታይም እና በፌዴራልም ደረጃ እንደዚሁ። ምክንያቱም ከዚህ ቀደም እንግዲህ በተለያዩ የዓለም ሀገራት የሚከሰቱ ሰው ሰራሽም ሆነ የተፈጥሮ አደጋዎች ሲከሰቱ የኢትዮጵያውያን ታላላቅ ባለስልጣናት ወይም ሹመኞች የሚቀድማቸው የለም የሀዘንን መግለጫ ለማስተላለፍ። ነገር ግን እንግዲህ ከመቀመጫው ከመንግስቱ መቀመጫ በጣም በጥቂት 100 ኪሎ ሜትሮች ርቀት ላይ እየተፈጸመ ያለውን ግድያ ግን አሁንም የሰሙ እስከማይመስሉ ድረስ ምንም አይነት መግለጫም ሆነ እንደዚሁም ደግሞ እርምጃ እየተወሰደ እንዳልሆነ ይታያል። ይህ ደግሞ እንግዲህ ለግድያ ወይም ለጥቃቱ ቀጣይነት የራሱ ከፍተኛውን አስተዋጽኦ እንዳለው ማሳያም ነው እና በዚህ አጋጣሚ እንግዲህ ለኦርቶዶክስ እምነት ተከታዮች አማኞች፣ ለመላው ኢትዮጵያውያን፣ ሰብአዊነትን ለሚያስቀድሙ ኢትዮጵያውያን ይህ በጣም አስደንጋጭ ነው። መጽናናትን እንመኛለን እንደ ሀገር። ከዛው በመቀጠል እንግዲህ በኢትዮጵያ ውስጥ በሳምንቱ ምን ተከናወኑ የሚሉትን ነገሮች ስናይ የጠቅላይ ሚኒስትሩ የጎንደርና የጎጃም ድብቅ ጉብኝት በኋላ ነው ይፋ የሆነው። እንግዲህ በሳምንቱ መጨረሻ ላይ ጠቅላይ ሚኒስትር አብይ አህመድ እና ሌሎች ልኡካናቸውን ይዘው በጎንደርና በባህር ዳር ጉብኝት አድርገው ነበረ። ከዚህም ጋር በተያያዘ በተለይም ደግሞ በባህር ዳር ጣናነሽ 2 የተባለችውን ጀልባ ስራ ጀምረዋል። ስራ እንግዲህ ከዚህ ቀደም በዝግጅት ክፍላችንም አንድ መረጃ አጋርቶ ነበረ። የጣናነሽ ሁሉም ዝግጅቷን ጨርሳ ለስራ ሬዲ በሆነችበት ሰዓት ነገር ግን በአካባቢው ባለው የጸጥታ ችግር ምክንያት ያለ እጀባ ያለምንም የጸጥታ አካል እጀባ መንቀሳቀስ እንደማትችል እና ስራ መጀመርም እንደማትችል
አጋርተን ነበረ። ነገር ግን ዛሬ በይፋ ስራ አስጀምረዋታል ጠቅላይ ሚኒስትሩ የሚል መረጃም ወጥቷል። ከዛ በመቀጠል እንግዲህ ያመሩት ወደ ጎንደር ነው። በጎንደር ከተማ የተሰራውን በተለይም ደግሞ ጥንታዊውን የፋሲለደስ ቤተ መንግስትን ጨምሮ በርካታ የኮሪደር ልማት የተከናወነባቸውን አካባቢዎችም እንደዚሁ ደግሞ ጎብኝተዋል። ካባም ተሸልመዋል። እሳቸውም ቀዳማዊ እመቤት ዝናሽ ታያቸውም እንደዚሁ በጎንደር የሀገር ሽማግሌዎች እንዲሁም ደግሞ በጎንደር ከተማ ከንቲባ እንግዲህ የካባ ተበርክቶላቸዋል። ሽልማትም እንደዚሁ ተበርክቶላቸዋል። ይሁን እንጂ የጠቅላይ ሚኒስትሩና የልኡካናቸው ጉብኝት ለሚዲያም ሆነ ለሌሎች ለማህበረሰቡ ከዚህ ቀደም ይደረግ እንደነበረው ለማህበረሰቡ ክፍት ያልነበረበት ጉብኝት ነው የነበረው። ምክንያቱ ደግሞ እንግዲህ ከጸጥታ ሁኔታ ጋር የሚያያዝ እንደሆነ ነው ምንጮቻችን የነገሩን። በእርግጥ ዝግጅት ክፍላችን ጉብኝታቸውን አስመልክቶ መረጃው ደርሶን ነበር እና ከዛም አስቀድመን እንግዲህ መረጃዎችን አጋርተን ነበረ። ከዛ በኋላ ግን የመንግስት ወይም የመንግስት ሚዲያዎች መረጃውን ሲያጋሩ ታይተዋል። በተለይም በዋናነት በእርግጥ የቀደመው የጠቅላይ ሚኒስትር ቢሮ የፌስቡክ እና የትዊተር ገጽ ነበረ መረጃውን ያጋራው። ከዛ በኋላ ፋና፣ ዋልታ እንዲሁም ፋና ኢቢሲ፣ ይቅርታ ዋልታ አይደለም፣ ፋና እና ኢቢሲ እንደዚሁ እንዲሁም ደግሞ የአማራ ሚዲያ ኮርፖሬሽን መረጃውን ሲያጋሩ ሲቀባበሉትም ታይተዋል። ይህ ነው አንደኛው መረጃችን እንግዲህ የነበረው። በኢትዮጵያ ውስጥ ሌላ እንግዲህ ዛሬ ሪሰንትሊ የወጣ መረጃ ነው። የፋና ጋዜጠኞች የፋና ብሮድካስቲንግ ኮርፖሬሽን ጋዜጠኞች ምንም አይነት ማህበራዊ ሚዲያ እንዳይጠቀሙ ማለት እንግዲህ ሀሳባቸው እንዳያሰነዝሩ ሀሳብ እንዳያጋሩ ነው እንጂ መጠቀም ያው ይችላሉ። ነገር ግን ምንም አይነት ሀሳብ እንዳይሰነዝሩ በማህበራዊ ሚዲያ የሚል ትዕዛዝ እንደተላለፈላቸው ምንጮቹን ጠቅሶ መሰረት ሚዲያ አጋርቶናል። እንግዲህ ይህ ምን ማለት እንደሆነ በራሱ በእርግጥ ከዚህ ቀደም ይደረግ እንደነበረ አስታውሳለሁ። በተለይም ዋልታ በስራ ላይ የነበረ ፋናም እንደዚሁ ኢቢሲም በተለያዩ ጊዜያት እንደዚህ ሀሳባቸውን በማህበራዊ ሚዲያ በግል የማህበራዊ ሚዲያ ገጾቻቸው ላይ የሚያስተጋቡ ጋዜጠኞች በተናጠል እየተጠሩ ወደ በቅርብ አለቆቻቸው በተለይም በስራ አስፈጻሚዎች እየተጠሩ ማስጠንቀቂያ፣ ምክርም አንዳንዴም ዛቻ ይደርስባቸው እንደነበር አስታውሳለሁ። በተለይም ደግሞ ሀሳባቸው መንግስትን የሚሸነቁት ትክክለኛ አይደለም ብለው ያሰቡትን የመንግስት አሰራር የሚተች ከሆነ በእርግጥም ተጠርተው እንደዚሁ ማስጠንቀቂያ ይሰጣቸው እንደነበረ እንደዚሁ የሚታወስ ነው። አሁን በይፋ እንግዲህ በተናጠል የነበረው አሁን በጅምላ እንግዲህ ሀሳባቸው እንዳይሰነዝሩ የሚከለክል ትዕዛዝ እንደወረደ መሰረት ሚዲያ ጋርቷል ማለት ነው። ይህ እንግዲህ በኢትዮጵያ ሰሞንኛ ሀሳብ የነበረው ነው። በእርግጥ በኋላም ላይ እንግዲህ ሰሞንኛ በጣም ቱባ የሚባሉ ሀሳቦች በሀሳብ ደረጃ እንግዲህ የብዙዎችን ቀልብ ከመሳብ አንጻር እንግዲህ በሳምንት ውስጥ የተካሄዱ የሚባሉትን በኋላ ላይ የሳምንታዊ ርዕሰ ጉዳያችንም አድርገናቸው ይዘን ስለመጣን እንግዲህ በኋላ በስፋትም እንዳስሳቸው ይሆናል ማለት ነው። ሌላው እንግዲህ ወደ ምስራቅ አፍሪካ ቀጠናዊ ጉዳዮችንም በሚመለከት ነው የምናነሳሳው። ከዚህ እንግዲህ ባሳለፍነው ሳምንት ከዛም በፊት በነበሩት ጊዜያት እንግዲህ የዓለምን ትኩረት የሳበው የሱዳን ጉዳይ ነው። የሱዳን እንግዲህ የሰላም እጦቱ 2 ዓመት ከግማሽ እንግዲህ የሆነው ነው። በዚህ ሁሉ ጊዜ እንግዲህ የዓለም አቀፍ ትኩረት በእጅጉ ተነፍጎት የነበረም የኮንፍሊክት እንደሆነ እንግዲህ ሁላችሁንም የምታስታውሱት ነው አድማጮቻችን። እና ከዚህ ጋር ተያይዞ እንግዲህ ባሳለፍነው ሳምንት እና ከዛም በፊት የሱዳን እንግዲህ ራፒድ ሰፖርት ፎርስ በመሐመድ ሐምዳን ዳጋሎ ወይም ሄሚቲ የሚመራው ቡድን የአልፈሽርን ስፍራ ከያዘ በኋላ እና ከተቆጣጠረ በኋላ እና የአልቡርሃን ጦር አካባቢውን ለቆ ከወጣ በኋላ በርካታ
እጅግ ዘግናኝ የሆኑ የሰብአዊ መብት ጥሰቶች ነው ሲከናወኑ የነበረው። የዘር ማጥፋት ሊባል በሚችል ሁኔታ አንድን ማህበረሰብ እንግዲህ መሰረት ያደረጉ ማንነትን መሰረት ያደረጉ ጥቃቶች ሲከናወኑበት እንደነበረም እንደዚሁ የሚታወስ ነው። ዓለም በብዙ ትኩረቱንም ወደ ሱዳን ያደረገበትም ጊዜ ወቅትም እንደሆነ የሚታወስ ነው። በነገራችሁ ላይ እንግዲህ አድማጮቻችን እናንተም እንደምታውቁት የሱዳን ግጭት በተጀመረ ጊዜ በርካታ እንግዲህ በአንድ አዳር ነው በርካታ ነገሮች መልካቸውን የቀየሩት የነበረው። ውጊያው በርዕሰ መዲናዋ ካርቱም ነበረ ሲከናወን የነበረው። ካርቱም በአመዛኙ በሚባል ሁኔታ የወደመችበትም ጦርነት ነው እና በወቅቱ እንግዲህ ዓለም አቀፍ በረራዎች የተስተጓጉሉበትም እንደነበረ የሚታወስ ነው እና ከዛ ጋር ተያይዞ እንግዲህ የዓለም አቀፍ ሌሎች ዜጎች እንግዲህ የውጭ ሀገር ዜጎች በሱዳን የሚኖሩ የውጭ ሀገር ዜጎቻቸውን እንግዲህ ሀገራት ዜጎቻቸውን በኢትዮጵያ በኩል በአጎራባች አገር በኢትዮጵያ በኩል በተለይም ደግሞ በመተማ በኩል አድርገው ነበረ ሲያስወጡ የነበረው እና በወቅቱ እነዚህ ዜጎች በሚወጡበት ወቅት ዓለም በጣም ሙሉ ትኩረቱን የሰጠበት ጊዜ ነበረ። ውሎና ዳሩ የሱዳን ግጭት ውሎና ዳር በእያንዳንዱ ደቂቃ ይዘገብ የነበረበትም ወቅት ነበረ ያኔ። ነገር ግን እንግዲህ ከቀናት ከሳምንታት በኋላ የውጭ ሀገር ዜጎችም ሱዳንን ለቀው ከወጡ በኋላ ከዛ በኋላ ግን ጉዳይ ብሎ የዘገበውም የዓለም አቀፍ የሚዲያ ተቋምም የለም። ጉዳይ ብሎ የሚከታተለውም እንግዲህ ዓለም አቀፍ ተቋማት የሉም። ዩናይትድ ኔሽንም ቢባል እንግዲህ የቀጠናዊ ድርጅቶችም ቢሆኑ አህጉራዊው የአፍሪካ ህብረትም ቢሆን ጉዳይ ብሎ የሱዳንን ጉዳይ በትኩረት እንግዲህ የዘገበበትና በትኩረት ሰጥቶ መፍትሄ ለማምጣት የተንቀሳቀሰበት ጊዜ በብዛት እምብዛም የሚነሳ አይደለም። ከዚሁ ጋር ተያይዞ እንግዲህ ያው እንደምታውቁት በርካታ የፖለቲካና የጸጥታ እንዲሁም ደግሞ የሴኪሪቲ የፒስን ሴኪሪቲ እንግዲህ ኤክስፐርቶች እንደዚሁም ደግሞ ጉዳዩን በቅርበት የሚከታተሉ የፖለቲካል አናሊስቶች የውጭ ሀገራት በተለይም ደግሞ የተባበሩት አረብ ኤሚሬት እንግዲህ ቀጥተኛ እጅ ለሱዳን መፍረስ እና ለሱዳን ሰላም እጦት አይነተኛ የሆነ ሚና አለው በማለት እና የተባበሩት አረብ ኤሚሬትን እንግዲህ በመክሰስ በመወንጀል ይታወቃል። እንዲሁም ውንጀላውንም እንደዚሁ እንግዲህ የሚያስተባብሉም እንዳሉ ሁሉ ነገር ግን በውንጀላው ደምቆ የሚሰማበትም ጊዜ ነው ያለው። ከዛ ጋር በተገናኘ እንግዲህ ያው መግቢያችን ላይ እንደተናገርኩት የሄሚቲ ፎርስ ወይም ደግሞ አርኤስኤፍ ኤልፈሸርን ከያዘ በኋላ በወታደሮች ወይም በታጣቂዎች ከሚፈጸመው የሰብአዊ መብት ጥሰት በተጨማሪ ከፍተኛ የሆነ የሰብአዊ እርዳታ ችግር እንደዚሁ ምክንያቱም አካባቢው ምንም አይነት የሰብአዊ እርዳታ እንዳይደርስም ታጥሮ ነበረ እና ጦርነትም ግጭትም ስላለ ወደዛ አካባቢ ምንም አይነት የሰብአዊ እርዳታ አድራሾች ወደ ስፍራው ለመሄድም የተስተጓጎሉበት ወይም ደግሞ የታገዱበትም ጊዜ እንደነበረ የሚታወሰው። ነገር ግን በዚህ ሳምንት ሁለቱም ተዋጊ ኃይሎች የአርኤስኤፍም እንደዚሁም ደግሞ በአልቡርሃን የሚመራውን ጦር ወይም የሱዳን ጦር ስምምነት ላይ ለመድረስ እንግዲህ ዝግጅቱ ሆነዋል። በተለይም ደግሞ የሂውማኒቴሪያን ትሩስ ወደ አካባቢው እንዲደርስ እና በሰብአዊ እርዳታ እጦት የተሰቃዩ ያሉ ዜጎችን ሱዳናውያን መድረስ እንዲቻልና ህይወታቸው እንዲድን እንዲተርፍ የማድረግ ርብርብ እንዲካሄድ እንግዲህ የተኩስ አቁም ስምምነትንም እንደዚሁ በዛው አብሮ ተካቶ እንዲከናወን እንግዲህ ከአሜሪካም እንደዚሁም ደግሞ ከአረብ ሀገራትም የቀረበ ሀሳብን በሁለቱም ወገን ተቀባይነት አግኝቷል። ከዚህም ጋር ተያይዞ እንግዲህ የሰብአዊ እርዳታው ሊከናወን ነው ማለት ነው። ነገር ግን እንግዲህ አንዳንድ ሀሳብ የሚሰነዝሩ ለዚህም ዝግጅት ደግሞ እንደዚሁ ያናገርናቸው ግለሰቦች እንደሚሉት ደግሞ ባለፉት 2 እና ከዛ በላይ ዓመታት የጦርነት የግጭት ዓመታት
ሁለቱም ተዋጊ ኃይሎች በርካታ የተኩስ አቁምና የሰላም ስምምነቶች ለመደረስ ጫፍ ላይ የደረሱበት ጊዜ ነበረ። ሁለቱም ተነሳሽነት ያሳዩበት ጊዜያቶች በርካታ ነበሩ። ነገር ግን አንዱም ሙከራ ግን ሲሳካ አልታየም። ስለዚህ ይህ የአሁኑ ለስምምነት ተነሳሽ መሆንና እንደ ሀሳብ እንግዲህ ተቀባይነት ማግኘት በራሱ ከቀደሙት የሚለየው ነገር ስለማይኖር አሁንም እንደዚሁ ከቀደሙት እንደ አንዱ ነው ሊሆን የሚችለው እንጂ ትክክለኛ የሆነ የሰላም ስምምነት ወይም ደግሞ የተኩስ አቁም ስምምነት ላይ ይደረሳል የሚል ግምት እንደሌላቸው እንደዚሁ ለማስቀመጥ ሞክረዋል ማለት ነው። እንግዲህ ከዛ ጋር በተገናኘ እንግዲህ አሁን ሌላ ተቃውሞ ሲነሳ የነበረው ከደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ ጋር በተገናኘ ነው። ምክንያቱም ከሰሞኑ መሐመድ ሐምዳን ዳጋሎ ወደ ደቡብ አፍሪካ አቅንተዋል የሚል መረጃዎች ወጥቷል። ከዚህም ጋር ተያይዞ ደግሞ የደቡብ አፍሪካው ፕሬዚዳንት ራማፎሳ በከፍተኛ ፕሬዚዳንታዊ ወይም ደግሞ እንግዲህ የሀገር መሪን በሚመስል አቀባበል ነው የተቀበሉትና ያወያዩት ውይይትም አድርገዋል የሚል መረጃዎችም እየወጡ ነው የሚገኘው እና ከዚሁ ጋር ተያይዞ እንግዲህ እንዴት ምን ማለት ነው ራማፎሳ ለሱዳን ለበርካቶች ህልፈት ለሚሊዮኖች መፈናቀል ምክንያት የሆነን አንድን ግለሰብ ሄሚቲን እንዴት ተቀብሎ ለማወያየት እና በመንግስታት ደረጃ ሊካሄድ የሚችለውን የፕሮቶኮል ሚና የፕሮቶኮል አቀባበል እንዴት ሊያደርጉለት ይችላሉ? እንዴትስ በእርሳቸው ደረጃ እንደዚህ አይነት ውይይት ሊካሄድ ይችላል የሚል በርካታ ትችቶችንም ሲነሳባቸውም ተስተውሏል። ከዛም እንግዲህ ጋር ተያይዞ አንጋፋው እንግዲህ የፖለቲካ ተንታኝ እንዲሁም ጋዜጠኛ ለረጅም ጊዜ ጋዜጠኛ በአፍሪካ ቀንድ እና በአፍሪካ ጉዳዮች ላይ በርካታ መጽሐፍትን የጻፉ እንደዚሁም ደግሞ መረጃዎችንም የሚያጋሩ ማርቲን ፕላውትስ ከዚህ ጋር በተያያዘ እንግዲህ በይፋ የትዊተር ገጻቸውም ይህንኑ ሲተቹ እንደዚሁ ታይተዋል፣ ተስተውለዋል። ነገር ግን ከዚህ ጋር ተያይዞ አንድ መታየትም ያለበት ነገር ለታሪክም እንደዚህ ወደኋላ ሄድ ብለን ስናደምጥ እንግዲህ በፈረንጆች 2003 አልበሽር በወቅቱ እንግዲህ የዳርፉርን ጥቃት ወይም ደግሞ የሰብአዊ ጥቃት እንደዚሁም ደግሞ ጄኖሳይድ በበርካቶች ጄኖሳይድ ብለውም ስለመዘገቡት እንግዲህ ጄኖሳይድን በሚመለከት እጃቸው አለበት በቀጥታ መርተዋል ተዋናይም ናቸው የተባሉት የቀድሞ የሱዳን ፕሬዚደንት እንግዲህ አልበሽር ወደ ደቡብ አፍሪካ በመሄድ እንግዲህ እንደዚሁ ከፍተኛ አቀባበልም የተደረገላቸው ጊዜም የሚታወስ ነው እና ያን እያነሱ ምንድን ነው የሳውዝ አፍሪካ ሚና ማለት እንደዚህ አይነት የሰብአዊ መብት ጥሰትን በቀጥታም ሆነ በተዘዋዋሪ እየመሩ የሚገኙ የሱዳን ባለስልጣናትን እየተቀበሉ በሀገር ቤት ለሚሰሩት ፕላንደር እና በሀገር ቤት ለሚሰሩት በጣም ከሰብአዊ መብት አንጻር በጣም ተጻራሪ የሆኑ ስራዎችን የሚሰሩ የሱዳን አመራሮችን በተለያየ ጊዜ የሳውዝ አፍሪካን አመራር ሚና እየያዙ ያሉ የሚገኙት ሳውዝ አፍሪካውያን ለምንድን ነው እየተቀበሉ እንደዚህ አይነት ነገሮችን ሬንፎርስ የሚያደርጉ ድጋፍም የሚሰጡ አይነት ጀስቸር ያለው አቀባበል የሚያደርጉት ለምንድን ነው የሚሉ ጥያቄዎችንም እንደዚሁ እያነሱ ይገኛሉ። እንግዲህ ከዚሁ ጋር ተያይዞ የቀድሞውን እንግዲህ የሱዳን መሪ የአልበሽርን በሚመለከት በ2009 ባልሳሳት በ2009ም ይመስለኛል በኢንተርናሽናል ክሪሚናል ኮርት የዓለም አቀፉ የወንጀል ፍርድ ቤት እንግዲህ ማዘዣ ወጥቶባቸው የእስር ማዘዣ ወጥቶባቸው እንደነበር የሚታወስ ነው እና ከዛ ጋር በተገናኘ እንግዲህ ሳውዝ አፍሪካ በይፋ ከተቃወሙ አፍሪካዊ ሀገር አንደኛዋ ናት። በእርግጥ በወቅቱ የኢትዮጵያን ጠቅላይ ሚኒስትር የቀድሞ ጠቅላይ ሚኒስትር መለስ ዜናዊን የቀደማቸው አልነበረም ይህን የእስር ማዘዣ በመቃወም ረገድ የ2003ቱን እንግዲህ አቀባበል እና ከዛ በኋላ የአልበሽርን አቀባበል በሳውዝ አፍሪካ እያገናኙ አሁንም እንግዲህ ይህ የሄሚትን ጉብኝትም እንደዚሁ ከዛው ጋር እያገናኙ
የሚተቹና የሚቃወሙ የራማፎሳን በግልጽ የሚተቹ ግለሰቦችን ቁጥራቸው በርከት እያለ መጥቷል። ከዛም በተጨማሪ ደግሞ እንግዲህ የዳጋሎ ጉብኝት በእርግጥ የደቡብ አፍሪካና የተባበሩት አረብ ኤሚሬትስን ግንኙነት በግልጽ የሚያሳይ ነው። ይህ ደግሞ ምን ማለት እንደሆነ ምክንያቱም የተባበሩት አረብ ኤሚሬት ከቅርብ ጊዜ ወዲህ በአፍሪካና የተለያዩ አካባቢዎች በቀጥታም ሆነ በተዘዋዋሪ የሀገራትን እንደዚህ ሪቤሎችን በመርዳትና በመደገፍ እንደዚሁም ደግሞ መንግስታትን በማገዝ በተለያዩ አይነት የጦር መሳሪያም ጭምር በማገዝ ሀገራት ሰላማቸው እንዲናጋና ብዙ የደም መፋሰሶች በርካታ የደም መፋሰሶች እየሆኑ ያሉት እንዲሁም ሊሆኑ ስላሉት ብሪው እያደረጉ የሚገኙ ኮንፍሊክቶችንም በሚመለከት እያነሱ የተባበሩት አረብ ኤሚሬትን አስተዳደርና አመራር የሚተቹ አሉ። ስለዚህ የደቡብ አፍሪካና የተባበሩት አረብ ኤሚሬት ግንኙነት በራሱ ራሱን የቻለ ሊፈተሽ የሚገባውን ሌላ ግንኙነት ነው የሚሉ ሀሳብ ሰጪዎቹ እንዳሉ እንደዚሁ ማንሳት እና ማስታወስ ያስፈልጋል ማለት ነው። ሌላው እንግዲህ ወደ ታንዛኒያ ነው የምናልፈው። ይቅርታ፣ ከዛ አስቀድሞ እንግዲህ ሌላ ፈርዘር ዴቨሎፕመንት እንግዲህ ከሱዳን ጋር በተገናኘ የአርኤስኤፍ ኃይሎች በተለይም ደግሞ በቅርቡ ታጥቀውት ወይም ደግሞ በውጊያ በቁጥጥር ስር ያዋሉት የኤልፈሸርን አካባቢ ለቀው እየወጡ ነው የሚሉ መረጃዎችም እየወጡ ነው አሁን ሪሰንትሊ። ከዚህ ጋር በተገናኘ እንዲያውም አንዳንድ የተንቀሳቃሽ ምስሎችም እየተጋሩ ነው የሚገኙት። እንደዚሁም ለዝግጅት ክፍላችንም እንደዚሁ በቅርብ የደረሰን መረጃ አለ። በእርግጥ ይህ ፈርዘር መጣራት የሚያስፈልገው ቢሆንም ነገር ግን የተባበሩት አረብ ኤሚሬት ለአርኤስኤፍ የረዳችው ነው ተብሎ የሚታመን በርካታ ብረት ለበስ ተሽከርካሪዎች የኤልፈሸርን አካባቢ ለቀው እየወጡ የሚያሳዩ ተንቀሳቃሽ ምስሎች በስፋት እየተሰራጩ ነው የሚገኙት። ይህ እንግዲህ በሁለት ነገሮች ከፍሎ ማየት ያስፈልጋል። ምክንያቱም አንደኛው ያው ለሰብአዊ እርዳታ ለማድረስ እንዲሁም ደግሞ በአካባቢው ለችግር ተጋልጠው የነበሩ ግለሰቦች ወይም ነዋሪዎች በተወሰነ መልኩ እፎይታን የሚያገኙ እንደሆነ ይታሰባል። በተለይም ደግሞ የሰብአዊ እርዳታው ወደ አካባቢው እንዲደርስ በጣም አይነተኛ ሚና ወይም ጉልህ ሚና ይኖረዋል ተብሎም እንደዚሁ የሚታሰብ ነው የሚሆነው። በተቃራኒው ደግሞ የመንግስት ኃይሎች ያን አካባቢ መልሰው የማይቆጣጠሩት ከሆነ ደግሞ ራሱን የቻለ ሌላ አይነት ለብዙ አይነት የህግ አለመኖር። በእርግጥ ያው የአርኤስኤፍ ታጣቂዎች ህግን አስፍነዋል ማለት አይቻልም። እንዲያውም ከህግ በተቃራኒው ነበር ሲፈጽሙ የነበረው። ነገር ግን አሁን ያን አካባቢ ምንም አይነት አስተዳደር የማይኖር ከሆነ ደግሞ የሰብአዊ እርዳታ አድራሾች በራሱ ራሱን የቻለ መዋቅር አይኖራቸውም ያን አካባቢ ሄደው የሰብአዊ እርዳታ ለማድረስ ማለት ነው። ብዙዎቹ በተለይም እንግዲህ ከኢትዮጵያ አንጻር የምናየው ከሆነ የሰብአዊ እርዳታ አድራሾች ታጣቂዎችን ባሉበት አካባቢ እንዲሁም ደግሞ የመንግስት ኃይሎችን ባሉበት አካባቢ ያለውን መዋቅር ተጠቅመው ነው ለተረጂዎች እንግዲህ እርዳታ የሚያደርሱት። ስለዚህ ምንም አይነት ታጣቂም ወይም ደግሞ ምንም አይነት የመንግስት አካልም ወይም የመንግስት መዋቅር በሌለበት አካባቢ የሰብአዊ እርዳታዎችን ማከፋፈል በራሱ አዳጋች ስለሚሆን ማለት ነው። ነገር ግን ያው ጠቅለል አድርገን መረጃውን ለማድረስ ያህል ከኤልፋሽር እየወጡ ነው የሚሉ መረጃዎች ግን በስፋት እየተሰራጩ ይገኛሉ ማለት ነው። ሌላው ወደ ታንዛኒያ ነው የምናልፈው። ታንዛኒያ እንግዲህ ባሳለፍነው 2 ሳምንት ከዛም በላይ ከምርጫ ጋር በተያያዘ እንግዲህ ህዝባዊ አመፅ ተቀስቅሶ እንደነበር ከዛም ጋር በተያያዘ የበርካታ ሰዎች ህይወት እንደጠፋም እንደዚሁ ማጋራታችን እና ብዙ ውይይት ማድረጋችንም የሚታወስ ነው እና ከዚህ ጋር ተያይዞ እንግዲህ ዛሬ የወጡ መረጃዎች እንደሚያሳዩት በህዝባዊ አመፅ ላይ ተሳትፏል፣ አስተባብረዋል ያሏቸውን ግለሰቦች የታንዛኒያ መንግስት በሀገር ክህደት ወንጀል ክስ መስርቶባቸዋል። ከዚህ ጋር ተያይዞ እንግዲህ አንዳንድ መረጃዎች በተለይም አሶሺየትድ ፕሬስ 76 ሰዎች ተከሰዋል ይላል። ሪውተርስ ደግሞ 145
ግለሰቦችን ያደርሳቸዋል እንግዲህ ክስ የተመሰረተባቸው ማለት ነው። የሟቾች ቁጥር እንግዲህ እንደ ቻዴማ ወይም ደግሞ ይሄ ደማቅ እና ቁጥር አንድ ተፎካካሪ ፓርቲ ነው ተብሎ የሚታሰበው የቻዴማ እንግዲህ ፓርቲ የሟቾችን ቁጥር በመንግስት ኃይሎች የጸጥታ አካላት ተገድለዋል የተባሉ የሟቾችን ቁጥር ወደ 1000 ያደርሰዋል። ከዚህ ጋር እንግዲህ በተያያዘ ያው አድማጮቻችን እንደምታስታውሱት ምርጫ 97ን ተከትሎ በርካታ ሰዎች የጎዳና ላይ አመፅ እንግዲህ ድምፃችን ተሰርቋል፣ ተዘርፏል፣ ተጭበርብሯል፣ ምርጫው ፍትሐዊ አይደለም ብለው ወደ ጎዳና የወጡ በተለይም ደግሞ በዋናነት አዲስ አበባ ላይ በርካታ እንግዲህ አሰቃቂ የሰብአዊ መብት ጥሰት የተካሄደበት የተፈጠረበት ጊዜ ነው። እንግዲህ 20 ዓመትን አልፎታል አስቆጥሯል። ነገር ግን ዛሬም ድረስ እንደ አዲስ ዛሬም ድረስ ትናንት የሆነ ያህል የምናስታውሰው ነው የሚሆኑ በተለይም ደግሞ አዲስ አበባ ለኖርን ጉዳዩን በቅርበት ለምንከታተል ለነበሩ ሰዎች ደግሞ ይህ በጣም የትናንት ያህል የምናስታውሰው ነው እና አሁንም ደግሞ እንግዲህ በታንዛኒያ ተመሳሳይ አይነት ነገር ነው እየተከናወነ ያለው። ከዚህ አስቀድሞም ያው እንግዲህ እንለው እንደነበረ አፍሪካ ውስጥ እንግዲህ መጽሐፉ አንድ አይነት ይመስላል። መንግስታት የሚጫወቱት ካርድ አንድ አይነት፣ የሚያነቡት መጽሐፍ አንድ አይነት እስኪመስል ድረስ እንግዲህ ለህዝባዊ ጥያቄ ከህዝብ ለሚነሳ ጥያቄ ተመሳሳይ አይነት ምላሽ ሲሰጡ፣ ተመሳሳይ አይነት በአፈሙዝ፣ ተመሳሳይ አይነት በጠመንጃ፣ ተመሳሳይ አይነት በቃታ፣ ተመሳሳይ አይነት በክስ እና በማስፈራራት ላይ የተመሰረቱ እንግዲህ ምላሾች ናቸው ሲሰጡ የምናየው። ታንዛኒያ ላይ ብቻ ላይሆን ይችላል፣ ኢትዮጵያ ላይ ብቻ ላይሆን ይችላል። በርካታ የአፍሪካ ሀገራት ኬንያን በቅርብ የምናስታውሰው ነው። በርካቶች ሞተዋል በቅርቡ የኬንያ የጎዳና ላይ አመፅ አሁንም ድረስ የረገበ አይመስልም። አሁንም ድረስ በህዝብ ዘንድ እንደዚሁ ሪዘንትመንት አለ። ሌሎች ሀገራትም እንደዚሁ እንግዲህ የምናየው ነው። በቅርቡ በምርጫ ቅስቀሳ ላይ የምትገኘው የኡጋንዳ ተመሳሳይ አይነት የሰብአዊ መብት ጥሰት እንግዲህ እየተስተዋለ ነው የሚገኘው። ምናልባት የታንዛኒያ ችግር ወደ ኡጋንዳ ላለመሄዱ ምንም አይነት ማረጋገጫ የለንም። ነገር ግን ከታንዛኒያ ምርጫ አስቀድሞ እንግዲህ ለምርጫ ዝግጅት በሚደረግበት ወቅት በርካታ ሀሳቦችን እንደዚሁ ስንሰነዝር ስንወያይም እንደዚሁ እንደነበር የሚታወስ ነው እና ከዚህ ጋር ተያይዞ እንግዲህ ያው እንደምታስታውሱት መንግስት በተለይም ደግሞ የሳሚያ አስተዳደር አካታች የሆኑ አካሄዶችን እንዲሄድ በተለይም በምርጫው ረገድ ብርቱ ተፎካካሪ ነው የሚባሉ ግለሰቦችን ከማሳደድ እና ከማፈን ከመሰወር እንዲቆጠብ በጣም በርካታ ሀሳቦችን እንደዚሁ ስንሰነዝርም በርካቶችም እንደዚሁ ሲናገሩ እንደነበር የሚታወስ ነው። ነገር ግን ፕሪዲክት እንደተደረገው በዚህ የሚቀጥል ከሆነ የምርጫ ፍጻሜው በደህና እንደማይቋጭና በደህና እንደማይጠናቀቅ እንደዚሁ ሀሳባቸውን ሲያስተጋቡ እንደነበር የሚታወስ ነው። እንደተገመተውም ነው የሆነው። እንግዲህ በወቅቱ የነበሩ የምርጫ ተፎካካሪ ግለሰቦችን በማፈን በተለይም ደግሞ የቻዴማ እንግዲህ አመራሮችን እንደዚሁ ከምርጫ ውጭ በማድረግ በህግ በማገድ በመሰወር በርካታ ስራዎችን ሲሰሩ እንደነበረ የሚታወስ ነው። እንግዲህ ከዛ በኋላ ህዝባዊ አመፁንም የፈቱበት መንገድ እንግዲህ ተፈቷል ከተባለ የፈቱበትን መንገድ እንደዚሁ በእጅጉ በጣም ማለት በጣም ደስ በማያሰኝ ሁኔታ ነው እንግዲህ የተጠናቀቀው ማለት ነው። በአንጻራዊነት ታንዛኒያ አሁን እንግዲህ ከቀደሙት ቀናት አሁን ረገብ ያለ ነው የጸጥታ ሁኔታው። ነገር ግን ውጥረትን የሚነበብበትና ውጥረት ያየለበት ሁኔታ ነው የሚገኘው። ከዚህ ጋር ተያይዞ እንግዲህ ታንዛኒያ ወደ ኖርማል የኑሮ ወይም የዕለት ተዕለት ዑደት ውስጥ እየገባችም እየተካሄደም እንዳልሆነ በሀገር ደረጃ እንደዚሁ ማሳየት የሚያስፈልጋል። ከዚሁ ጋር ተያይዞ እንግዲህ በርካታ መረጃዎች እንደሚያሳዩት በሞምባሳ ወደብ እንግዲህ ከፍተኛ የሆነ ስራ እንደበዛበት፣ ምክንያቱም ደግሞ የታንዛኒያ ከፍተኛ ወደብ የነበረው እና ለቀጠናው ራሱን የቻለ ከፍተኛ እንግዲህ የንግድ ለቀጠናው ትልቅ
የንግድ እንቅስቃሴ አይነተኛ ሚና የሚወጣው የዳር ሰላም ወደብ እንግዲህ ቅርታ ከአለመረጋጋቱ ጋር በተያያዘ እንዲዘጋ ሆኗል። እንዲዘጋ ከተደረገ በኋላ የሞምባሳ ወደብ በርካታ መጨናነቆች ተፈጥረውበታል። ከዚሁ ጋር ተያይዞ ደግሞ በርካታ ገቢም ደግሞ እያገኘ እንደሆነ ነው መረጃዎች የወጡት። ይህ እንግዲህ የታንዛኒያን እንግዲህ የሰብአዊ መብት ጥሰት እንደዚሁም ደግሞ የፖለቲካ አለመረጋጋት ይህን ካነሳን በኋላ ደግሞ በምጣኔ ሀብቱ ላይ በኢኮኖሚው ላይ ደግሞ የሚያሳድረው ተጽዕኖ ደግሞ ይህ ነው የሚባል አይደለም። ያ የዳር ሰላም ወደብ እንግዲህ ለአካባቢው ለቀጠናው ለበርካታ ሀገራት ሸቀጦች የሚተላለፉበትም ከዓለም ጋር የሚገናኙበት እንደዚሁም ደግሞ ከዓለም ወደ ቀጠናው የሚገቡ ሸቀጦችም እንደዚሁ የሚተላለፉበት አይነተኛ እና ዋነኛው ሊባል በሚችል ሁኔታ ትልቁ ወደብም ነው። ነገር ግን አሁን ባለመረጋጋቱ ምክንያት ተዘግቷል። ይህ ደግሞ ጫናው ወደ ሞምባሳ ወደብ ሆኗል። በእርግጥ የኬንያ ከወደብ እንግዲህ በቅርቡ ከተከሰተው የታንዛኒያ ችግር አንጻር እንግዲህ የሞምባሳ ወደብ ከፍተኛ ጫናም መጨናነቅን ተፈጥሮበታል። አትሴም ታይም ደግሞ ከፍተኛ ገቢም እያገኘ እንደሆነ መረጃዎች ወጥተዋል ማለት ነው። ይህ እንግዲህ የቀጠናውን የኢኮኖሚ የምጣኔ ሀብት ዝውውር እንቅፋት ከመሆንም ባሻገር እንግዲህ ለተያይዞ የሚመጣውና ወደፊትም ሊፈታ በማይችል የኪሳራ ሊዳርግ እንደሚችልም እንደዚሁ ደግሞ ማሰብ ያስፈልጋል እና ምናልባት የታንዛኒያ አመራሮች ይህን ታሳቢ አድርገው ወደ ታንዛኒያን ወደ ረጋ በእርግጥ ታንዛኒያ በጣም በሰላማዊ ሀገርነቷ ስትሞካሽ የነበረች ሀገርም እንደሆነች የምስራቅ አፍሪካ ሀገር እንደሆነችም እንደዚሁ ማስታወስ ያስፈልጋል እና ወደ ቀደመው ሰላሟ እንድትመለስም እንደዚሁ መስራት ሳያስፈልጋቸው አይቀርም ማለትም ብቻ ሳይሆን ያው ግዴታ እንደሆነም እዚሁ ጋር መታወቅ ይገባዋል ማለት ነው። እንግዲህ ያው ሞምባሳን ካነሳን አይቀር በወፍ በረር ወደ ኬንያ እንዝለቅና እንግዲህ የቀድሞ ማለት እንደዚህ ቅርብ እንደሆነ እንግዲህ በጣም ያሳዝናል። ያው የራይላ ኦዲንጋ ቤተሰቦችን በሚመለከት መረጃዎች እንደዚሁ እየወጡ ነው የሚገኘው እና ከዚህ ጋር ተያይዞ እንግዲህ የራይላ ቤተሰቦች ከራይላ ኦዲንጋ ህልፈት በኋላ እየቀረበላቸው ያለውን ስጦታ እንግዲህ ብዙ መረጃዎች እየወጡ እንደሆነ እናንተ የምታስታውሱት ነው አድማጮቻችን እና ከዛ ጋር በተገናኘ እንግዲህ የራይላ ቤተሰቦች የሚመጡልንን የቀንድ ከብት ስጦታዎች መጠበቅና ማቆየት ከምንችለው አቅም በላይ እየሆነብን ነው እና በጣም ተጨናንቀናል እስከ ማለት ደርሰዋል እና ይህ በጣም ትንሽ ያው ፈገግታንም የሚያጭር ነው፣ ትንሽ ዘና የሚያደርግም ነው። እንግዲህ ስጦታ በዝተውብናል እና አጋዥ ያስፈልገናል እስከ ማለት ደረጃ የተደረሰበት በጣም በህዝብ ዘንድ እጅግ ተወዳጅ የነበሩት የቀድሞው እንግዲህ ራይላ አሞሎ ኦዲንጋ የቀድሞው የኬንያ የፖለቲካ አድባር በብዙዎች ዘንድ ባባ እየተባሉ እስከ መጠራትና እስከ መወደድ እስከ መፈቀር የደረሱ ግለሰብ እንግዲህ በድንገት ህልፈታቸው ከተሰማ በኋላ እንግዲህ እስካሁንም ድረስ ወደ ቤተሰቦቻቸው የሚጎርፉ የስጦታ ብዛት እንግዲህ ቤተሰቦች ልንይዘው ማኔጅ ልናደርገው ከምንችለው አቅም በላይ ሆኖብናል እስከ ማለት ደርሰዋል እና ይህ ራስን የቻለ ትንሽ ዘና የሚያደርግም ነው። በእርግጥ በህዝብ መወደድ በአፍሪካ ውስጥ በፖለቲካው ዘርፍ በህዝብ ተወዶ መዝለቅ በእርግጥም ራሱን የቻለ እንግዲህ መመረቅ ወይ መመረጥ ሳያስፈልግ አይቀርምና ብዙዎቹ እንግዲህ በመፈንቅለ መንግስት በመገደል እንግዲህ በብዙ ዘመናዊ ወይም ደግሞ ስልጡን ባልሆነ የስልጣን ሽግግር ስልጣናቸውን በሚለቁበት ሀገር ተቃዋሚዎች በድንገት በሚታፈኑበት፣ በሚታሰሩበት፣ በሚገደሉበት አህጉር ውስጥ እንደዚህ በህዝብ ዘንድ ተወዶ እንደተፈቀረ መዝለቅ እስከ ህልፈት ድረስ የሚዘልቅ የህዝብ ድጋፍ ማግኘት እንግዲህ ራይላን ከጥቂቶቹ እንደ አንዱ የሚያደርጋቸው ነው የሚሆነው እና
ሞተውም እንግዲህ ወዳጆቻቸው አሁንም ለቤተሰቦቻቸው እንግዲህ ስጦታ ከመስጠት አልተቆጠቡም ማለት ነው። ከዚህ ጋር ተያይዞ እንግዲህ ኦዲኤም ወይም ኦሬንጅ ዲሞክራቲክ ፓርቲ የራይላ ኦዲንጋ ይመሩት የነበረው ፓርቲ ነው። በውስጥ እንግዲህ አለመርጋት ወይም በውስጥ እንግዲህ የውስጥ አንድነት አለመኖር እየተነሳበትም እየተወራበትም ይገኛልና ከዝግጅት ክፍላችን ጋር ከዚህ ቀደም እንግዲህ ባሳተምነው ጽሁፋችን ባስነበብነው ጽሁፋችን ከዝግጅት ክፍላችን ጋር ቆይታ ያደረጉት እንግዲህ የፍሪደም ስፒክ ኢንተርናሽናል ቫይስ ፕሬዚደንት ዋንጃ ጋቱ የውስጥ አለመርጋት እንግዲህ በኦሬንጅ ዲሞክራቲክ ፓርቲ ውስጥ እየታየ ነው የሚገኘው እና ወደፊት ሊኖር የሚችለውን በተለይ በ2027 የሚኖረው ምርጫም ተከትሎ ምን አይነት እንግዲህ ገጽታ ይዞ ሊመጣ ይችላል የሚለው በራሱ ራሱን የቻለ አነጋጋሪ ነው የሚልም እንግዲህ መረጃ አጋርተውናል። ከዚሁ ጋር ተያይዞ ያው የኦሬንጅ ዲሞክራቲክ ፓርቲ በእርግጥ ቁጥር አንድ ደማቅም የፖለቲካ ፓርቲ ተፎካካሪ ፓርቲ ነው። ነገር ግን ከራይላ ህልፈት በኋላ በእርግጥ የነበረውን እንግዲህ ደማቅነት ወይም ደግሞ ብርቱ ተፎካካሪነት አስቀጥሎ መሄድ ይችላሉ የሚለው ራሱን የቻለ ሌላ ጥያቄ የቤት ስራ ሊሆንበት እንደሚችልም እንደዚሁ ማየት ያስፈልጋል። ሌላው ያው እንግዲህ ራይላ የሚወቀሱበትም አንደኛው ምክንያት ይሄ ነው። ምክንያቱም ተተኪ አላፈሩም በሚል ነው ብዙዎቹ የሚተቿቸው። ብቻቸውን የደመቁ ግለሰብም ናቸው ይላሉ። በእርግጥ ይህ ድካማቸው ነው። እንደ ድካም እንደ ሕጸጽ ሊነሳባቸው የሚችለው አንደኛው ነጥባቸው ይሄ ነው። ልጃቸውን እንግዲህ ፊደል ካስትሮ ኦዲንጋ እሱ ይተካዋል የሚል ነበረ የብዙዎች ሀሳብ የነበረው። ከዛሬ 10 ዓመት በፊት ነበረ በድንገተኛ እንግዲህ ህልፈት ከዚህ ዓለም በሞት የተለየው። ነገር ግን ከሱ ህልፈት በኋላ እንግዲህ ኦዲንጋ በእርግጥ ሰክሰሰር የለውም ወይም ደግሞ አልፈጠረም፣ አልኖረውም፣ የለውምም ደግሞ እስከ ማለትም ብዙዎች የሚደርሱት እና ትኩረታቸውም በሙሉ ራይላ ላይ የነበረው በዚህም ምክንያት እንደሆነ የሚታወስ ነው ማለት ነው። ይህ እንግዲህ ቀጠናዊ ሀገራዊ እና ቀጠናዊ እንግዲህ ሀሳባችን መረጃዎችን ያጋራንበት ዝግጅት ነው። ስለዚህ ዛሬ ወደ ዛሬው ርዕሰ ጉዳይ አልፋለሁ ማለት ነው። ዛሬ እንግዲህ በሳምንት ውስጥ የተከናወኑ አበይት ነጥቦች እንደምታስታውሷቸው እንግዲህ በቅርቡ የህወሀት ድርጅት እንግዲህ የህወሀት ታጣቂ ቡድኖች ወይም ቲዲኤፍ ራሱን ቲዲኤፍ እያለ የሚጠራው የትግራይ ዲፌንስ ፎርስ ብሎ ራሱን የሚጠራው እና በቅርቡ እንግዲህ መመስረታቸው የተነገረለት የትግራይ ፒስ ፎርስ ወይም የትግራይ የሰላም ኃይል ብሎ ራሱን የሚጠራው እና ወይም ሀራ መሬት ብሎ ራሱን የሚጠራው ኃይል በቅርቡ በአፋር ክልል ውጊያ መቀስቀሳቸውን በርካቶች ዘግቧል። በእርግጥ ከዚህም ጋር ተያይዞ እንግዲህ መረጃዎችም ወጥተዋል። እኛም በዚህ የዝግጅት ክፍላችን ማስነበባችን የሚታወስ ነው እና ከዚህ ጋር ተያይዞ እንግዲህ በመጋሌ ወረዳ ቶንሳ ቀበሌ በተባሉ ስፍራዎች እንግዲህ ውጊያው እንደተካሄደ እና የህወሀት ኃይሎች ወይም ቲዲኤፍ ወደ አካባቢው ዘልቆ በመግባት የተወሰኑ ስፍራዎችን በቁጥጥር ስር አውሏል፣ ይዟል። ከዚህም ጋር ተያይዞ እንግዲህ በርካታ ግለሰቦች፣ በርካታ ነዋሪዎች ወደ ሰላም ወደሆነ ቦታ ከአካባቢው በመፈናቀል ወደ ሌሎች ስፍራዎች ተንቀሳቅሰዋል ወይም ወደ ሌሎች ስፍራዎች ሄደው ሰፍረዋል የሚል መረጃዎችም እንደዚሁ እየወጡ ነው። ከዚህ ጋር ተያይዞ የአፋር ብሔራዊ ክልላዊ መንግስት መግለጫም አወጥቷል። የህወሀትን ቡድን በመኮነን እና ለፕሪቶሪያው ስምምነት ተገዥ አለመሆን እንደዚሁም በግልጽ በማፍረስ እንግዲህ ኮንነዋል። ይሁን እንጂ እንግዲህ በሁለቱ የትግራይ ኃይሎች ወይም ደግሞ ይሁን እንጂ ይቅርታ የቴክኒክ ችግር አጋጥሞን ነበረ። ይሁን እንጂ እንግዲህ የቲዲኤፍ እና እንግዲህ ሁለቱ
የትግራይ ታጣቂ ቡድኖች ውጊያን ተከትሎ በርካታ በማህበራዊ ሚዲያ እንግዲህ የህወሀትና የፌዴራል መንግስቱ ጦርነት እንደጀመሩ አይነት የሚመስል መረጃዎች እንደዚሁ እያጋሩ ነው የሚገኙት እና በእርግጥም ትክክለኛው ግን የፌዴራል መንግስቱ እንዳልሆነ ቀጥተኛ ኤንጌጅመንት ቢያንስ በቀጥተኛ ሁኔታ እንዳልተዋጋ እዚሁ ጋር ክሊር ማድረግም ስለሚያስፈልግ ነው አድማጮቻችን ወደ እናንተም የምናቀርበው። ነገር ግን የትግራይ ይሁን እንጂ የትግራይ የሰላም ኃይል ወይም ደግሞ ቲፒኤፍ ብሎ ራሱን የሚጠራው ቡድን በቀጥታም ሆነ በተዘዋዋሪ ከፌዴራል መንግስቱ ድጋፍ ይደረግላቸው እንደሆነ የሚያሳዩ በርካታ መረጃዎችም እንደዚሁ እየወጡ ነው የሚገኙት እና በጉዳዩን በቅርበት የሚከታተሉን ግለሰቦች እንደሚናገሩት በአፋር ክልል እንዲዋቀር የተደረገው እንደዚሁም ደግሞ ከመከላከያ ኃይል በርካታ የሎጂስቲክ ድጋፍ እንደሚደረግለት ነው እና ይህንም ተከትሎ እንግዲህ ከሰሞኑ የተቀሰቀሰው ጦርነት በቀጥታ በተዘዋዋሪ የፌዴራሉ መንግስት ከህወሓት ጋር ያደረገው ግጭትና ውጊያ ነው የሚሉ መረጃዎችም እንደዚሁ እየወጡ ይገኛሉ ማለት ነው። ይሁን እንጂ የአፋር ብሔራዊ ክልላዊ መንግስትን መግለጫን ተከትሎ እንግዲህ የፌዴራል መንግስት የትግራይ ጊዜያዊ አስተዳደር የጸጥታ ዘርፍ ኃላፊ ውሸት ነው፣ ምንም አይነት ውጊያ አልተደረገም፣ ከህወሓትም ምንም አይነት እንግዲህ ጦርነት አልተቀሰቀሰም የሚሉ መግለጫዎችንም እንደዚሁ ሰጥተዋል። ከዛው ጋር ተያይዞ እንግዲህ በቅርቡ በዛሬው ዕለት ይህ መረጃችንን በምናጠናቅርበትም ወቅት የፌዴራል መንግስት በአፋርና በትግራይ አዋሳኝ ስፍራዎች የድሮን ጥቃት ማድረሱን ህወሓት በመግለጫው አሳውቋል። ይህ ደግሞ እንግዲህ የፕሪቶሪያው ስምምነትን መናድ ነው የሚሉ መግለጫውን ይፋ አድርጓል። መግለጫውን ደግሞ ለደብዳቤውን በእርግጥ ይፋዊ ደብዳቤውን ዩናይትድ ኔሽን እንግዲህ ሴክሬታሪ ጀነራል አንቶኒዮ ጉተሬዝ እና ለአፍሪካ ህብረት ቼርፐርሰን ሙሐመድ አሊ ዩሱፍ በይፋ እንግዲህ ልኳል። ይሁን እንጂ የፕሪቶሪያ ውልን በሚመለከት ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ ከፓርላማ አባላት ወይም ከህዝብ ተወካዮች ምክር ቤት አባላት ጋር በነበራቸው ቆይታ የፕሪቶሪያ ውል የተፈረመው ጌታቸው ረዳ ከጀነራል ጻድቃን እና አሰፋ አብርሃ ጋር ነው የሚል እና ሰምሃው ክሊር ያልሆኑ መረጃዎችን እንደዚሁ ስለዚህ እነዚህ ሰዎች ጋር ከተፈራረማችሁ ለሬስት ኦፍ የህወሓት ባለስልጣናትን አይመለከትም ማለት ነው ወይ የሚሉ ትርጓሜን ሊያሰጥ የሚችል እንደዚሁም ደግሞ መላውን የትግራይ ህዝብስ የትግራይ ሰዎችን ወይም ደግሞ የክልሉ ነዋሪዎች የሚመለከት አይደለም ወይ የሚል ጥያቄ ሊያስነሳ የሚችል ለትርጓሜ ክፍት የሆኑ ንግግሮችን ሲያደርጉ የሚታወስ ነው እና በእርግጥ ከህወሓት ኃይል ጋር የሚኖረው የቀጥተኛ የሆነ የሚሊተሪ የጦርነት እንግዲህ የሚሊተሪ ኢንጌጅመንት በእርግጥ አይቀሬ ነው ወይ የሚሉ ጥያቄዎችም እንደዚሁ እየተነሱ ነው የሚገኘው ነው። ነገር ግን ከሰሞኑ የሚታየውና እየተሰማ ያለው መረጃ ግን በእርግጥም የጦርነቱ አዙሪት የበቃን አልመስልም እንደ ሀገር። ስለዚህ እንግዲህ በቀጣይ የምናየው ነው የሚሆነው። በእርግጥ ነገር ግን የውጊያ ስፍራው አፋር ክልል መሆኑ ደግሞ በራሱ ከዚህ ቀደም የነበረው ጦርነት ከዛም ያላገገመ ህዝብ ነው። አሁንም ደግሞ ተጨማሪ ጦርነት እየተካሄደበት የሚገኘው እኔ በጦርነቱ ወቅት በአካል በአካባቢው ነበርኩ። በአፋር በጣም በርካታ አካባቢዎች ነበርኩ። በርካታ ሆስፒታሎችን ያው በእርግጥ በርካታ የሚባለው ሆስፒታልም የለውም ክልሉ። ነገር ግን ዱብቲ ሆስፒታልን በዋናነት በጣም በተደጋጋሚ ደግሞ ጎብኝቼዋለሁ። በዱብቲ ሆስፒታል የአፋር ክልል ነዋሪዎች እንደዚሁም ደግሞ
የህወሀት በወቅቱ የህወሀት ታጣቂዎች የነበሩ ቆስለው የተማረኩ ታዳጊዎችን እንደዚሁ በስፍራውን ለማየት ችዬ ነበረ እና በእርግጥ በጣም ያሳዝናል። የሁለቱም ወገን እንግዲህ ሟች ኢትዮጵያውያን ናቸው እና ለዘመናት የማይሽር ጠባሳ እንግዲህ ጥሎ የሚያልፍ ጦርነት ነው የሚሆነው። ከዚሁ ጋር ተያይዞ እንግዲህ በባለፈው ጦርነት የክልሉ ወደ 70% የሚሆነው የክልሉ ነዋሪ ተፈናቅሎ ነበር፣ ተፈናቃይ ሆኖ ነበረ። ለአስቸኳይ የምግብ እርዳታም ተጋልጦ ነበረ። ይህ ሹመኞቹ የሚያወሩትና ሹመኞቹ ሪፖርት የሚያደርጉት ግን አልነበረም። በጣም በሚያሳዝን ሁኔታ ነው አካባቢው የተጎዳው። በርካቶች እንዲያውም ወደ ጎረቤት ሀገራትም እስከ መሰደድ ደረጃ ደርሰዋል። እንግዲህ በወቅቱ የአንድ የረድኤት ድርጅት ከፍተኛ ኃላፊም እንደዚሁ ለማውራት ችዬ ነበር እና በእርግጥ እሱም አካባቢውን በደንብ የሚረዳ ልጅ ነው፣ የሚያውቅም ሰው ነው እና በተለይም ደግሞ ወደ ዳሎል አካባቢ የነበሩ ነዋሪነታቸውን ወደዛ የሆኑ የኢትዮጵያውያን አፋሮች ዜግነት እስከ መቀየር እና ወደ ጎረቤት ሀገራት ወደ ጅቡቲም ወደ ኤርትራም እስከ መሄድ ደርሰዋል የሚል ምክንያቱም ደግሞ በወቅቱ ጦርነቱ የሰብአዊ እርዳታዎች እንዳያልፉ አድርጎ ነበረ እና ለነዛ ሰዎች የሚደርስ አልነበረም። ካለፈም አልፎ ወደ ትግራይ ነው የሚሄደው የነበረው እና በወቅቱ ወደ እነዛ ሰዎች ወደ እነዛ በአካባቢው ለሚኖሩ የአፋር ማህበረሰብ ሊደርስ ባለመቻሉ እንግዲህ ተፈናቅለዋል፣ ዜግነታቸውንም እስከ መቀየር ደርሰዋል የሚሉ መረጃዎችም ነበሩን በወቅቱ እና አሁንም ከዛ ያላገገመው ማህበረሰብ አሁንም እንደዚሁ በትግራይም ቢሆን በአፋርም ቢሆን ከጦርነት ያላገገመው ማህበረሰብ አሁን ለተጨማሪ ለሌላ ዙር እየታጨ ለሌላ ዙር እልቂት እየታጨ ነው የሚገኘው እና ቆም ብሎ ማሰብ ያስፈልጋል። በግድ ይህ የግድ ነው። ቆም ብሎ ማሰብ ያስፈልጋል። ጦርነቱን ከወዲሁ ማስቀረትም ስለሚቻል ማለት ነው። ከዚሁ ጋር ተያይዞ እንግዲህ የአሰብንም ጉዳይ ማንሳት ያስፈልጋል። የአሰብ ጉዳይ እንግዲህ አሁን በእርግጥ ባሳለፍነው ሳምንት በርካታ ሀሳብ ሰጪዎች እንግዲህ ከመንግስትም ወገን የሆኑ ግለሰቦች የአሰብን ጉዳይ በሚመለከት ትንሽ የመለሳለስ ሀሳብ እየታየባቸውም ነው የሚገኘው። ከቀዳሚው ጊዜ የጦር አውርድ ንግግር አሁን ወደ ዲፕሎማሲ ከፍ የማለት በሰጥቶ መቀበል መርህ አሰብን እንግዲህ የኢትዮጵያ አካል ለማድረግም ወይም ደግሞ ኢትዮጵያ የአሰብ ወደብ ተጠቃሚ የምትሆንበት መንገድ የሚመቻችበትንም እንደዚሁ ሲጠቁሙም ይስተዋላል እና ይህ በእርግጥ ሰከን ማለት በራሱ ይበል የሚያሰኝም ነው። በእርግጥ የመንግስት አካሄድ በዚህ ሁኔታ ከተካሄደ በተለይ በዚህ መንገድ የሚኬድ ከሆነ በእርግጥም የመንግስታዊ ብልህነት ማሳያ ነው ብዬ ገመግማለሁ። እኔ በግል የግል አመለካከቴ ነው። በብሔራዊ የቴሌቪዥን ጣቢያዎች እንግዲህ ብቅ እያሉ የሚወያዩ ሰዎች ከዚህ ቀደም እንግዲህ በጣም ስሜታዊ የሚሆኑ ግለሰቦች ነበረ ሲቀርቡ የነበረው። ዛሬውኑ ተነስተን ሄደን መውረር አለብን፣ ዛሬውኑ ተነስተን እንደዚሁ ጦር ማዝመት አለብን የሚሉ በጣም በዓለም አቀፍ ደረጃ ሊያስከስሱ የሚችሉ ኢትዮጵያን በጣም በብዙ ሊያስፈርጁ የሚችሉ ሀሳቦችን የሚያነሱ ግለሰቦች ነበሩ። ነገር ግን አሁን እንግዲህ ከሰሞኑ ይታዩ የነበሩ በብሔራዊ ጣቢያዎችም በብሔራዊ ቴሌቪዥን ጣቢያዎችም እንደዚሁ በአሰብን በሚመለከት ውይይት የሚያደርጉ ሰዎች ግን ትንሽ ለዘብ ያሉና ይህም ደግሞ ይሁንታን አግኝቶ ለሕዝብ እንዲተላለፍ የሚደረግ ከሆነ በእርግጥም የመንግስትን አቋም የሚያሳይ ነው የሚሆነው እና ትንሽ መለዘብ የታየበትም ነው ብሎ ማሰብ ይቻላል ማለት ነው። ይህ እንዳይሆን እንደዚህ አይነት በጣም አላስፈላጊ ሰጥ አገባ ውስጥ ከጎረቤት ሀገር ጋር እንዳይከናወንና እንዳይፈጠር በጣም በርካታ ግለሰቦች ተሰሚነት ያላቸው ብዙ በጉዳዩ ላይ ጠለቅ ያለ እውቀት ያላቸው ግለሰቦችም እንደዚሁ ተናግረዋል። ነገር ግን ሰሚ አልተገኘም። እንዲሁም የማህበራዊ ሚዲያው ኃይል የባሰ ነበረ። ብዙዎቹን ጉዳዮች እንዲያውም ወዳልተፈለገ አቅጣጫ እና ከጎረቤት ሀገራት ጋር በተለይም ደግሞ ከኤርትራ ጋር የሚኖረው ግንኙነት በአስደንጋጭ ሁኔታ እየሻከረ እንዲሄድ
የማህበራዊ ሚዲያው በጣም ራሱን የቻለ የማህበራዊ ሚዲያው ጦር ራሱን የቻለ ሚና ነበረው እና በእርግጥ ኢትዮጵያ ወደብ እንድታገኝ ወይም ደግሞ እንዲኖራት የማንም የሀገሩን ጥቅምና ብሔራዊ ጥቅም፣ ብሔራዊ አንድነት፣ ብሔራዊ ማደግ የሚመኝ የትኛውም ዜጋ የሚፈልገውና የሚመኘው ነው። ነገር ግን በዚህ መንገድ እንዳልሆነ ግን በርካቶችም የሚስማሙበት ጉዳይ ነው። ስለዚህ ከጦርነት ይልቅ ጦርነትን የመጨረሻው አማራጭ አድርጎ ወይም ደግሞ አማራጭ ውስጥ ባለመክተት የወደብ ተጠቃሚ መሆን የሚቻልበት ጠንካራ የዲፕሎማሲ ግንኙነት ግን ማድረግ ይቻል ነበረ። ነገር ግን ያ ሳይሆን ቀርቶ ጫፍ ላይ የተደረሰም ይመስላል። ይሁን እንጂ አሁን ባሳለፍነው ሳምንት ያው ከላይ ለመጥቀስም እንደሞከርኩት የዲፕሎማሲያዊ ግንኙነቶች ወይም የዲፕሎማሲያዊ መርህን የሚከተሉ መረጃዎች እንደዚሁም ደግሞ ሀሳቦች እንደዚሁ የተንሸራሸሩ ነው የሚገኘው። ይህ ደግሞ ይበል የሚያሰኝ ነው። 1000 ዓመት መወያየቱ የተሻለ ይመስለኛል። ረጅም ዘመናትን መወያየቱ የተሻለ ነው። ምክንያቱም አዋጭ ስላልሆነ፣ የጦርነት አዋጭ አይደለም። የት ጋር እንደሚቆም አናውቀውም። ማንን የትን እና እንዴት አድርጎ በልቶ እንደሚቆም አናውቀውም። ምክንያቱም አሁንም ኢትዮጵያ ውስጥ እንግዲህ እየተካሄዱ ያሉ ጦርነቶች እንደዚሁም ደግሞ ሊፈጠሩ ይችላሉ ተብለው የሚታሰቡ ጦርነቶች ዊዝን ኢትዮጵያ እንኳ በጣም መቆሚያቸው ግራ የሚያጋባ ሆኗል። ትግራይ ላይ የተጀመረው አሁን የት ጋር ማቆሚያው እንደሆነ አይታወቅም። ትግራይ ላይ በአንጻራዊነት እንግዲህ ለአንቃቸው የተዘጉ አፈሙዞች አሁን ድጋሚ መከፈታቸው አይቀርም። አማራ ክልል ውስጥ እየተካሄደ ያለው ጦርነት ራሱን የቻለ ሌላ ራስ ምታት ነው። በአውዳሚነቱ ምናልባትም እንግዲህ ኢትዮጵያ ውስጥ ተከናውኑ የሚያውቅም አይመስለኝም። አማራ ክልል እየተከናወነ ያለው ጦርነት ጠቅላይ ሚኒስትሩ በግልጽ እንዳመኑትም እንግዲህ ትግራይ ላይ ያደረግነው በጣም አናሳ ነው፣ ኦሮሚያ ላይ ካደረግነውም ይላሉ። ስለዚህ የትግራዩ እንግዲህ ወደ 30 ቢሊዮን ዶላር የበላ ጦርነት ኦሮሚያ ላይ እንግዲህ ምን ያህል በልቶ እንደሆነ ማሳወቅ እንግዲህ ጠቅላይ ሚኒስትሩ በገደምዳሜ ነግረውናል። ስለዚህ ይህ ባስ ብሎ ደግሞ ከጎረቤት ሀገራት ጋር ደግሞ ሲጨመርበት አህጉሩን ቀጠናውን በተለይ ሪዲፋይን ሊያደርግ የሚችል ጦርነት ነው የሚፈጥረው። ኢትዮጵያ በምን አይነት ሁኔታ ውስጥ ጦርነቱን እንደምታጠናቀቅ አይታወቅም። ማቆሚያው አይታወቅም። የት ጋር እንደሚጠናቀቅም አይታወቅም እና አሁን የተጀመረው የዲፕሎማሲ መንገድ የሚለው ሀሳብ ግን እየጎላ ቢሄድ የተሻለ ገዢ ሀሳብ እና ገዢ ሁኔታ ይሆናል ማለት ነው። ያው አንዳንዶች እንደሚሉት ያው ኢትዮጵያ የወደብ ኪራይ መክፈል በቅርብ ጊዜያት ወዲህ የወደብ ኪራይ መክፈል እያቃታት ስለመጣ ነው ጠቅላይ ሚኒስትሩ እንደዚህ አይነት ሀሳቦችን ይዘው የመጡ ይላሉ። በአንደኛው ወገን ደግሞ የለም የህዳሴው ግድብ የጠቅላይ ሚኒስትሩን ሌጋሲ ድዋርፍ አድርጎታል ወይም ደግሞ አኮስሶታል። ስለዚህ የራሳቸው የሆነ ሌላ ሀሳብ ይዘው መምጣት ይኖርባቸዋል። እሱም ደግሞ በቅርብ የተገኘው ደግሞ የአሰብ ጉዳይ ነው። ለዛም ነው ፕሮፓጌት የሚያደርጉት የሚለው ሀሳብም ደግሞ እንደዚሁ እየተንሸራሸረ ነው የሚገኘው። ነገር ግን ኢትዮጵያ ወደብ ኪራይ መክፈል አቅቷታልና ለዛም ነው ወደ አሰብ የሚዘመተው የሚለው ሀሳብ በእርግጥ በጣም ሚዛን የሚደፋ አይደለም። ምክንያቱም ጦርነት የሚካሄደው ጦርነት ያን ወደብ ለማግኘት የሚካሄደው ጦርነት ኢዝ ሞር ኤክስፔንሲቭ ዳን የወደብ ኪራይ። ስለዚህ እንግዲህ ያ ብዙ የሚያስኬድ አይደለም ብለን እናስባለን። ከዚህ ቀደም እንግዲህ ያው የአሰብን ወደብ ለመጠቀም በርካታ የመንገድ ጥገናዎች፣ የመንገድ ስራዎች በግልም እኔ በአካልም ተገኝቼ እንደታዘብኩት በጣም ውድ የሚባል የኮንክሪት አስፓልት ነበረ በአካባቢው የተከናወነው። በተለይም ደግሞ የአፋር ርዕሰ መዲና ሰመራን ከአሰብ ጋር የሚያገናኘው መንገድ ማለት ነው። ነገር ግን አሁን ያው ባለው ውጥረት ምክንያት ወደዛ አካባቢ ምንም አይነት እንቅስቃሴ እንደሌለ መረጃዎች አሉን ማለት ነው። ሌላው እንግዲህ ወደ መጨረሻው ርዕሰ ጉዳያችን ስናልፍ በኦሮሞ ነጻነት ጦር እና በመንግስት መካከል አሁንም ድርድር እየተካሄደ እንደሆነ ሆርን ፍሪኩዌንሲ ያገኘነው መረጃ ያስረዳል። ባሳለፍነው ሳምንት እንግዲህ የኩምሳ ድሪባ ወይም ደግሞ ጃልመሮ እና ሌሎች የጦሩ ከፍተኛ አመራሮች የኦሮሞ ነጻነት ጦር ወይም ነጻነት ሰራዊት ከፍተኛ አመራሮች በቀይ መስቀል ሄሊኮፕተር ከኦሮሚያ ካሉበት ገዢ መሬታቸው ወዳልታወቀ ስፍራ ወይም ከኢትዮጵያ ውጭ ነው በእርግጥ
ግን ወዳልታወቀ ስፍራ መወሰዳቸው እና ለድርድር እንደተቀመጡ መረጃዎች ወጥተዋል። ይህንም ድርድር እንግዲህ በመንግስትና በጦሩ በታጣቂዎች ቡድን ይቅርታ መካከል በዋናነት በአደራዳሪነት እየመሩ የሚገኙት ደግሞ ኃይሉ ጎንፋ ናቸው። ጀነራል ኃይሉ ጎንፋ ከዚህ ቀደም የክልሉ የፖሊስ ኮሚሽን ሆነው አገልግለዋል። ከዛም ደግሞ እንግዲህ በተለያዩ ኃላፊነቶች ላይ እየሰሩም ይገኛሉ እና በማህበራዊ ትስስር ገጻቸው እንግዲህ የወንድማማቾች መታኮስ መቆም አለበት የሚል ዘለግ ያለ በኦሮምኛ ጽሑፍ አስነብበዋል። ያንም ተከትሎ እንግዲህ መረጃዎች የነጂ አልምሮ በሄሊኮፕተር መወሰድ መረጃዎች እንደዚሁ ለዝግጅት ክፍላችንም ደርሶ ነበረ እና እንግዲህ የሄዱበት አካባቢ አይታወቅም። ነገር ግን ከዚህ ቀደም አድማጮቻችን እንደምታስታውሱት በታንዛኒያ ነበረ ድርድሩ ሲካሄድ የነበረው። ነገር ግን ከድርድሩ ምንም አይነት ፍሬ አላፈራም። በተለይም ደግሞ ከድርድሩ በኋላ እንግዲህ በክልሉ ውስጥ ለጂ አልምሮ የሚሆን የመንግስት ስልጣንና ሹመት ኦፈር እንደተደረገለት እና እሱም ጦሩን ፈቶ ወይም ትጥቁን አውርዶ ወደ ሰላማዊ ህይወት እንዲመለስ የሚል መደራደሪያ ነበረ ቀርቦለት የነበረው የሚሉ መረጃዎችም ደርሰውናል። ነገር ግን ይህ ሳይሆን ቀርቶ ያው ድርድሩ ያለምንም ፍሬ ነበረ የተበተነው። አሁንም እንግዲህ በሄሊኮፕተር የተወሰዱበት ስፍራ ምናልባትም ታንዛኒያ ወይም ደግሞ አጎራባች ኬንያ ሊሆን ይችላል የሚሉ መረጃዎች አሉ። በእርግጥ በዚህ ዙር ድርድሩ ሊሳካ ይችላል የሚሉ አስተያየት ሰጪዎችም ደግሞ ለዝግጅት ክፍላችን ሀሳባቸውን ሲያጋሩም ተደምጠዋል። የሚሉት ደግሞ በእርግጥም የወጣቶቹ በለጂ አልምሮ ስር የሚገኙ ወይም ደግሞ የተጣቂ ቡድኑ ወጣቶች በአንጻራዊነት ደህና ገንዘብ አግኝተዋል የሚሉ መረጃዎች አላቸው። ስለዚህ ገንዘብ ስላላቸው ወደ ሰላማዊ መንገድ ገብተው ህይወታቸውን መምራት ነው የሚፈልጉት። ከዚህ በኋላ መታኮስ አይፈልጉም። ሀብት ይዘዋል። እንግዲህ የሀብቱ ምንጭ ምን እንደሆነ በእርግጥ ለመጥቀስ የሚያስደፍርም አይደለም። ነገር ግን ሀብት አላቸው። ስለዚህ ወደ ሰላማዊ ህይወት በመግባት ኑሯቸውን መምራት የሚፈልጉ ነው የሚሆነው። ስለዚህ ይህ ደግሞ የወጣቶቹ ፍላጎት አመራሮችን የተጣቂ ቡድኑን አመራሮች ወደ ድርድር ማምጣትና በመንግስት ወገን ሊቀርብላቸው የሚችለውን ኦፈር ሊቀበሉ ይችላሉ የሚሉ መላምቶችም እንደዚሁ ከወዲሁ እየተሰሙ ነው የሚገኙት። ከድርድሩ ጋር በተገናኘ እንግዲህ መንግስት ከጎረቤት ሀገር ጋር ሊያደርገው ያሰበውን ጦርነትም ሊሆን ይችላል ወይም ደግሞ ሌላ እንግዲህ እርምጃ ጋር የተገናኘ ነው። ምክንያቱም የሀገር ውስጥ ጉዳዮችን ተኮስ በረድ እያለ የሄደውን የሀገር ውስጥ ጉዳይ ከወዲሁ ዴስካሌት በማድረግ ሙሉ ትኩረቱን ወደ አሰብና እንግዲህ ሌሎች አጎራባች ጎረቤት ሀገራት ሊያደርግ ይችላል የሚሉ መረጃዎችም ወጥተዋል። ስለዚህ የድርድሩ ፈጣን የሆነ የድርድር ሂደት እንዲካሄድ የተደረገውም ከዚህ ጋር በተገናኘ ነው የሚል መረጃዎች እየወጡ ይገኛሉ ማለት ነው። ይህ ነው እንግዲህ የዛሬ የሳምንታዊ ርዕሰ ጉዳያችን። አድማጮቻችን ያው ሰዓት ይገድበናል። ከዚህ በመቀጠል ቀጥለን ለመቆየት እንግዲህ እዚህ ላይ ሰዓት ይገድበናል ማለት ነው። እስካሁን አብራችሁን ስለነበራችሁ እናመሰግናለን። ዛሬ እንግዲህ ያው ብቻዬን ነው ፕሮግራሙን የመራሁት። እኔ ኤርሚያስ ሙልጌታ፣ ዘግይታችሁ እንግዲህ ለሰማችሁኝ እኔ ኤርሚያስ ሙልጌታ ነኝ ከኤድመንተን ካናዳ። የሳምንቱ ርዕሰ ጉዳያችን ይህን ይመስል ነበረ። ሳምንት በሌላ ርዕሰ ጉዳይ እስክንገናኝ እስከ ሳምንት መልካም ሳምንት ይሆንላችሁ።